Bible Study with Prophet Zacharias. ሰላም እንዴት ናችሁ? ይህ የግሎሪ ኦፍ ጋድ ቲቪ የባይብል ስተዲ ፕሮግራም ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። በዚህ በባይብል ስተዲ ፕሮግራማችን ላይ ስለ ሐዋርያት ሥራ መጽሐፍ እንመለከታለን። ሁላችንም መጽሐፍ ቅዱሳችንን አውጠን ሐዋርያት ሥራን እንመለከታለን። የሐዋርያት ሥራ ምዕራፍ 1ን ዛሬ ከኔ ጋር እናጠናለን። ጌታ በዚህ ጊዜያታችን ላይ መልካም ጊዜ ይሰጠናል። ከዛ በፊት ግን የሐዋርያት ሥራ ምዕራፍ 1ን ከመጀመሪያ በፊት የሐዋርያት ሥራን መጽሐፍ ጥቂት ታሪካዊ ዳራውን ልናገር። የሐዋርያት ሥራ መጽሐፍ ሁላችንም እንደምናውቀው ሉቃስ ነው የጻፈው። በአዲስ ኪዳን ውስጥ ሉቃስ ጻፊው ሉቃስ ሁለት መጽሐፎችን ጽፏል። አንደኛው የሉቃስ ወንጌልን ነው፣ ሁለተኛው ደግሞ የሐዋርያት ሥራን ነው። እነዚህን ሁለቱንም መጽሐፍ በሚጽፍበት ሰዓት ተደራሲው ቴዎፍሎስ የሚባል ሰው ነው። ይሄ ሰው የሮም ከበርቴ የነበረና ትልቅ ባለስልጣን የነበረ ሰው ነው። ስለዚህ መጽሐፋችንን ሁሉ ጊዜ ስንመለከት ሉቃስ ወንጌል ምዕራፍ 1 እና ሐዋርያት ሥራ ምዕራፍ 1 ላይ የከበርክ ቴዎፍሎስ ሆይ ብሎ ሲጽፍለት እንመለከታለን። ለዚህ ሰው ይሄ ቃል ቢጻፍም እንኳን የአማኞችን ሕይወት የሚቀይር የአማኞችን ሕይወት የሚያጸና የቤተ ክርስቲያንን አጀማመር ታሪካዊ ዳራውን የሚመለከትና የሚናገር መጽሐፍ ነው። ይሄ መጽሐፍ በዋናነት መሪ ሐሳቡና ዓላማውን ስንመለከት የመጽሐፉ ዋና ጭብጥ ሐሳቡ የሚመለከተው ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ቃል ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በሰማሪያ፣ በይሁዳ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ የሚለው ቃል የሐዋርያት ሥራ ዋና መሪ ሐሳብ የሚያርፍበት ጥቅስ ነው። ሁላችንም እንደምናውቀው ከሐዋርያት ሥራ በፊት የነበሩ አራቱ ወንጌላት መጽሐፍት በዋናነት የሚያወሩት ትኩረታቸው የኢየሱስ ክርስቶስን ትምህርትና የኢየሱስ ክርስቶስን ሕይወት ነው። ይሄ የሐዋርያት ሥራ መጽሐፍ ደግሞ የቤተ ክርስቲያንን አጀማመርና የወንጌልን ጉዞ የሚናገር መጽሐፍ ነው። ከኢየሩሳሌም ጀምሮ እስከ ሮም ያለውን የወንጌልን ጉዞ የሚዳስስ መጽሐፍ ነው። መጽሐፉን ስንመለከት የ30 ዓመት ታሪክ የሚዳስስ መጽሐፍ ነው። እንደገናም ደግሞ መልክዓ ምድሩን ስንመለከት ከኢየሩሳሌም ጀምሮ እስከ ሮም ድረስ የወንጌል እንቅስቃሴ የሄደበት ቤተክርስቲያን የተጀመረበትን ስፍራ እንመለከታለን። ጸሐፊው በሚገርም ሁኔታ ታሪካዊ ክስተቶችንና በተጨማሪም ደግሞ ጊዜያቶቹንና ቦታቸውን በሚገባ ጽፎልናል። በጥቂቱ ለመናገር ያህል ኢየሱስ ክርስቶስ ከኢየሩሳሌም ጀምሮ እንዳላቸው ወንጌል ከኢየሩሳሌም ተነስቶ እሳቱ ከኢየሩሳሌም ተነስቶ ሰማርያን እንደደረሰ፣ ይሁዳን፣ ገሊላን እያንዳንዱ ከተሞችን እንደደረሰ፣ በመቀጠልም ደግሞ ወደ ቂሳሪያ፣ ወደ ደማስቆ፣ አንጾኪያ፣ ቆሮንጦስ፣ ሮም፣ አቴና እና የተለያዩ ጳፋ፣ ቆጵሮስ እስከ አረማውያን ሀገር ሰዎች ድረስ ሌሎችም ከተማዎች መልክዓ ምድራዊ አቀማመጡን ከኢየሩሳሌም ጀምሮ በዋናነት እስከ ሮም ድረስ የተጓዘ የወንጌል እንቅስቃሴ የምናገኝበት መጽሐፍ ነው እና በዚህ መጽሐፍ በሁለት ቦታ ከፍለን እንመለከታለን። ሐዋርያት ሥራ ምዕራፍ 1 ጀምሮ እስከ 12 ድረስ ብዙውን ጊዜ በጴጥሮስ ሕይወት ላይ ያለፈውን የመንፈስ ቅዱስን ሥራ እንመለከታለን። እንደገና የቤተ ክርስቲያንን አጀማመር እንመለከታለን። ግን በዋናነት ቅዱሳን እንድትይዙልኝ የምፈልገው የመንፈስ ቅዱስ ሥራ በሐዋርያት ሕይወት አልፎ የሰራውን ሥራ እንመለከታለን። ኢየሱስ ጌታ ነው። ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው። ትላንት ሲሰራ የነበረ በሐዋርያት ዘመን ሲሰራ የነበረው መንፈሱ ዛሬም በእኛ ሕይወት ይሰራል። ዛሬም በዚህ ጊዜያት ላይ ይሰራል። ክብር ለኢየሱስ ይሁን። እንደነገርኳችሁ ከምዕራፍ 1 እስከ 12 የጴጥሮስ ሕይወት ላይ በጴጥሮስ ሕይወት ውስጥ መንፈስ ቅዱስ አልፎ የሰራውን ሥራ እንመለከታለን። እንደገና ደግሞ ከምዕራፍ 13 እስከ 28 በጳውሎስ ሕይወት ውስጥ መንፈስ ቅዱስ አልፎ የሰራውን ሥራና የቤተ ክርስቲያንን እንዴት እየሰፋ እንደሄደ እንመለከታለን። ከምዕራፍ 1 እስከ 12 ያለውን የጴጥሮስን የወንጌል ጉዞ ስንመለከት ከኢየሩሳሌም ጀምሮ እስከ አንጾኪያ ድረስ ወንጌል እንዴት እንደደረሰ፣ ቤተ ክርስቲያን እንዴት እየሰፋች እንደሄደች፣ ጴጥሮስ እስከ ሜዲትራኒያን ባህር ድረስ እስከ ጠረፍ ድረስ ሄዶ ወንጌል እንዴት እንደሰፋና
በዛም ስፍራ መጽሐፍ ቅዱስ ሲናገር የሞተች ሴት የተነሳችበት ሽባው የተተረተረበት ብዙዎች ጌታን የተቀበሉበት ስፍራ ነውና በሁለተኛ ደግሞ ከፍለን የምንመለከተው የጳውሎስን የወንጌል ጉዞ የጳውሎስን በህይወቱ ላይ መንፈስ ቅዱስ አልፎ የሰራውን እያንዳንዱን የጳውሎስን የመጀመሪያ ጉዞ ሐዋርያት ሥራ ምዕራፍ 13 ላይ ያለውን የመጀመሪያውን ጉዞ እንደገና ደግሞ የጳውሎስ ሁለተኛውን ጉዞ ሐዋርያት ሥራ ምዕራፍ 15 ላይ የጳውሎስ ሶስተኛውን ጉዞ ሐዋርያት ሥራ ምዕራፍ 18 እስከ ምዕራፍ 21 ላይ ከዛ በኋላ እስሩን ይናገራል። ከዛ በኋላ ወደ ሮም መሄዱን የሚናገር መጽሐፍ ነው እና እያንዳንዱን በጥልቀት እየገባ እንመለከታለን። በዋናነት መንፈስ ቅዱስ በሐዋርያት ህይወት አልፎ ይሰራው እንመለከታለን። ኢየሱስ ጌታ ነው። Bible Study with Prophet Zacharias. ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይሄ የግሎሪ ኦፍ ጋድ ቲቪ ባይብል ስተዲ ፕሮግራማችን ነው። ምዕራፍ 1ን ሐዋርያት ሥራ ምዕራፍ 1ን ዛሬ ከኔ ጋር ማጥናታችንን እንጀምራለን። ሁላችሁም ባላችሁበት ቦታ መጽሐፍ ቅዱሳችሁን ከፍታችሁ ከኔ ጋር እናጠናለን። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ያለውን ቃል አነባለሁ። ኢየሱስ ክርስቶስ ሲናገር እንደዚህ አለ። ዮሐንስ በውሃ አጥምቆ ነበር፣ ነገር ግን እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ቀጥሎ ቁጥር 8 ላይ ሲናገር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ዓለም ዳርቻ ምስክሮቼ ትሆናላችሁ አላቸው። ጌታችን ኢየሱስ ክርስቶስ የተባረከ ይሁን። አሜን። በዚህ ምዕራፍ 1 ላይ በመንጀምርበት ጥናታችን በመንጀምርበት ጊዜ በሙሉ ሐዋርያት ሥራን ስንዳስስ በዋናነት ዓላማ አድርገን በዋናነት ትኩረት አድርገን የምንመለከተው የመንፈስ ቅዱስ ሥራ በሐዋርያት ህይወት የመንፈስ ቅዱስ ሥራ በሐዋርያት ህይወት አልፎ የሰራውን እያንዳንዱን ሥራ እንመለከታለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰጠን መንፈስ ሞመንት እሱን በምንቀበልበት ሰዓት ይህ መንፈስ በውስጣችን አለ። ክርስቶስን ከሙታን ያስነሳው መንፈስ በእኛ ውስጥ አለ። በሐዋርያት ዘመን ሲሰራ የነበረው ያው መንፈስ በእኛ ውስጥ አለ። ይህም መንፈስ ዛሬ በታናናሾች ይሰራል፣ በታላላቆች ይሰራል፣ በአባቶች ይሰራል። ክብር ለኢየሱስ ይሁን። ጌታችንና መድኃኒታችን ኢየሱስ የተባረከ ይሁን። ወደ ጥናታችን ስንገባ ቅዱሳን ምዕራፍ 1ን በሶስት አይነት መንገድ ከፋፍለን መመልከት እንችላለን። መጀመሪያ መግቢያ ሉቃስ ሲናገር መግቢያ የተናገረው ከቁጥር 1 እስከ 12 ስለ ቴፍሎስ የተናገረው ቃል ነው። ሁለተኛው ደግሞ የክርስቶስ የመጨረሻውን ንግግር ከቁጥር 3 እስከ 11 ያለው ነው። ሶስተኛው ደግሞ መንፈስ ቅዱስን የሚጠባበቁበት ወቅት ከ12 እስከ ቁጥር 26 ያለውን እንመለከታለን። በዋናነት ከቁጥር 1 ጀምሮ ያለውን ነገር ስንረዳ ሐዋርያው ሉቃስ በሉቃስ ወንጌልም ላይ በዚህም ስፍራ ላይ እንደሚናገረው ተደራሲው ቅድም እንደተናገርኩት ቴፍሎስ ነው። ይሄ የሮም ከበርቴ የነበረው ቴፍሎስን ለሱ እንደሚጽፍለትና ያየውትን የሰማውትን የነበርኩበትን በሰዎች ምስክር አድርጌ የተረዳውትን በቅደም ተከተል ጽፍልሃለሁ እያለው ሲነግረው መግቢያው ላይ እንመለከታለን። ከዛ በኋላ ኢየሱስ ክርስቶስ የሞተበትና የተነሳበት ሰዓት ስለነበር ቁጥር 3 እና 4 አካባቢ 40 ቀን እንደታያቸው ይናገራል። 40 ቀን አልፎ አልፎ እየመጣ ኢየሱስ ክርስቶስ ታያቸው ይላል። ወደ ሰማይ አልወጣም ነበር። በዛን ወቅት ላይ በመጨረሻው ላይ ያደረገውን ንግግር ከቁጥር 5 ጀምሮ እንመለከታለን። መጀመሪያ ቁጥር 4 ላይ ከኢየሩሳሌም እንዳትወጡ አላቸው። ኢየሱስ 3 ዓመት ተኩል ሙሉ ደቀ መዛሙርቱን አስተምሯቸው ነበር። ነገር ግን አንድ ነገር አላቸው፣ ከኢየሩሳሌም እንዳትወጡ። ለምን ሲባል ከኢየሩሳሌም ኃይልን ተቀብላችሁ ነው መውጣት ያለባችሁ። አሁን ጊዜያችሁ ገና ስላልደረሰ ከኢየሩሳሌም መውጣት የለባችሁም አላቸው። ቁጥር 5 ላይ ቃል በቃል ሲናገር በጣም ከመወደው ቃል ዮሐንስ በውሃ አጥምቆ ነበር፣ ነገር ግን እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ ትልቅ የተስፋ ቃል ሰጣቸው። ከጥቂት ቀን በኋላ አሁን ካላችሁበት ቀን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ያን ጊዜ ወጣችሁ መመስከር ትችላላችሁ። ይሄን ቃል ሲያጸናላቸው ቁጥር 8 ላይ እንዲህ ብሎ ተናገራቸው፣
መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይልን ተቀበላችሁ ደግሞ ኢየሩሳሌም ብቻ አይደለም የምትቀሩት። ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማሪያ፣ ከሰማሪያም ደግሞ ወደ ተለያዩ ወደ አሕዛብ ሀገሮች ሄዳችሁ የኔ ምስክር ትሆናላችሁ አላቸው። የኢየሱስ ክርስቶስ የመጨረሻው ንግግር ስለ መንፈስ ቅዱስ ነው። ለቤተ ክርስቲያን ትልቁ ስጦታ በአዲስ ኪዳን መንፈስ ቅዱስ ነው። ኢየሱስ መጨረሻ ለደቀ መዛሙርቱ የነገራቸው እንግዲህ ሁላችሁም እንደምታውቁ ሰው ከሰው እንኳን ሊለይ ሲል የመጨረሻ የሚናገረው ቃል በጣም ትልቅ ስፍራ የሚሰጠው ቃል ነው። ኢየሱስ በተደጋጋሚ ሁኔታ በሕይወት እያለ ራሱ ስለ መንፈስ ቅዱስ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ላይ እኔ ብሄድ ይሻላችኋል፣ አጽናኙ ይመጣል እኔ ሲሄድ፣ እኔ ካልሄድኩ ግን አጽናኙ አይመጣም። አጽናኙ ማለት መንፈስ ቅዱስ ነው። በሌላም መንፈስ በሌላም ቦታ የእውነት መንፈስ ብሎ ይጠራዋል። የእውነት መንፈስ ማለት መንፈስ ቅዱስ ነው። ይህን ተስፋ ቃል አስረገጠላቸው። በእናንተ ላይ መንፈስ ቅዱስ ይመጣል። መንፈስ ቅዱስ ሲመጣ ኃይልን ትቀበላላችሁ። ትላንት ኃይል አልነበራቸውም። ትላንት ወጥተው ወንጌል የሚሰብኩበት አቅምና ብርታት አልነበራቸውም። ነገር ግን መንፈስ ቅዱስ በሚመጣበት ሰዓት ከተማን እንደሚወርሱ ተስፋ ቃልን ሰጣቸው። ኢየሩሳሌምን እንደሚወርሱ ተስፋ ቃልን ሰጣቸው። ወገኖቼ በዚህ ጊዜያችን በክርስትናው ዓለም ላይ ትልቁ የሚያስፈልገን መቅረብ ያለብን በህይወታችን ላይ፣ በቤተ ክርስቲያን ላይ፣ በቤተሰባችን ላይ፣ በእያንዳንዱ ነገራችን ላይ ታላላቅ የሆኑ ነገሮችን ማድረግ የሚችለው ከኢየሱስ የተሰጠን ትልቁ ስጦታ መንፈስ ቅዱስ ነው። በዋናነት ከምዕራፍ 1 በኋላ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ላይ መንፈስ ቅዱስ በሐዋርያት ህይወት አልፎ የሰራውን እንመለከታለን። ኢየሱስ በዚህ ሰዓት የሰጣቸውን ተስፋ ቃል ምዕራፍ 2 ቁጥር 1 ላይ ስትመለከቱ በዓለ ሃምሳ በሚባለው ቀን ተቀምጠው በነበረበት ቤት ላይ መንፈስ ቅዱስ ወረደ እና ተቀምጠው የነበረበትን ቤት ታላቅ የሆነ ንፋስ ሞላው ይላል። በእያንዳንዱ ላይ የተከፋፈሉ ልሳኖች ተቀመጡ። ያን ሰዓት መንፈስ ቅዱስን ተቀበሉ፣ ኃይልን ተቀበሉ። ከጥቂት ቀን በኋላ ያላቸው ከ10 ቀን በኋላ መንፈስ ቅዱስን እንደተቀበሉ መጽሐፍ ቅዱስ አዋቂዎች ይናገራሉ። እዚህ ዋናው ሐሳቤ ላይ ሲመለስ ኢየሱስ ክርስቶስ ይሄንን ነገር ተናግሯቸው ወደ ሰማይ ወጣ ይላል። ስለ መንፈስ ቅዱስ አውርቶ መንፈስ ቅዱስን ትቀበላላችሁ ብሏቸው እያዩት ወደ ሰማይ አረገ ይላል። ደመናም ከዓይናቸው ሰወረችው ይላል። በዛን ሰዓት ተስፋቸው ውስጣቸው ፈርቶ ይመስለኛል ትኩር ብለው ሰማይን ይመለከቱ ነበር። ያንን እየተመለከቱ ያለ መላእክቶች፣ ነጭ የለበሱ መላእክቶች፣ 2 መላእክቶች ካጠገባቸው ወረዱ ይላልና እነዚህ መላእክቶች እንደዚህ ያሏቸው፣ እንደዚህ ሲሄድ ያያችሁት ኢየሱስ በክብር ይመጣል። እናንተ የገሊላ ሰዎች ሆይ የምንነግራችሁ ይሄንን ነው። ሲሄድ ያያችሁት ኢየሱስ በታላቅ ክብር ይመጣል። ኢየሱስ ጌታ ነው። አብዛኛው ደቀ መዛሙርቶቹ ከ12ቱ ሐዋርያት 11ዱ በገሊላ የተገኙ ሰዎች ስለነበሩ የገሊላ ሰዎች ስለነበሩ እነዚህ መላእክቶች እናንተ የገሊላ ሰዎች ሆይ አላቸው። ከይሁዳ በስተቀር 11ዱ ሐዋርያት የገሊላ ሰዎች ናቸው። እነዚህን ሐዋርያት በሚነግሯቸው ሰዓት ሐዋርያት ይሄንን መልእክት ተቀብለው ኢየሱስ ክርስቶስ ከተነጠቀበት ስፍራ ወደ ኢየሩሳሌም መጡ። ጌታችን ኢየሱስ ክርስቶስ የተነጠቀበት ቦታ የደብረ ዘይት ተራራ እንደሆነ መጽሐፋችን ይናገራል። ከዛ በኋላ እነዚህ ሰዎች አንድ ላይ ተሰብስበው መጸለይ ጀመሩ። በአንድ ልብ ሆነው ኢየሱስ ክርስቶስ የተናገራቸው ቃል በሕይወታቸው ላይ እንዲፈጸም ተግተው ይጸልዩ ነበር። ቁጥር 14 ላይ ያለውን ቃል ላንብብ። በጣም የሚገርም ቃል ነው። ቁጥር 14 እንደዚህ ይላል፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ጋር እንዲሁም ከወንድሞቹ ጋር በአንድ ልብ ሆነው ያለማቋረጥ ተግተው ይጸልዩ ነበር። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የተነገረላቸው ተስፋ ቃል እንዲፈጸም ከጥቂት ቀን በኋላ ትቀበላላችሁ ያላቸው ቃል እንዲፈጸም ተግተው ያለማቋረጥ ይጸልዩ ነበር። ወገኖቼ መንፈስን ለመቀበል ከዚህ በላይ በሕይወታችሁ ላይ ካለው መንፈስ ሌላ አብሮነት ተጨማሪ መንፈስ ለመቀበል ያለማቋረጥ በእግዚአብሔር ፊት መጸለይ አለብን። ያለማቋረጥ በእግዚአብሔር ፊት ስንጸልይ ከመንፈስ ቅዱስ ጋር ያለን ኮሚኒኬሽን ያድጋል። ለቤተሰብ አይደለም፣ ለሀገር አይደለም፣ ሙሉ ለዓለም መትረፍ እንችላለን። ዓለማትን ሁሉ በክርስቶስ መጠቅለል፣ በክርስቶስ ቃል በወንጌል መጠቅለል እንችላለን።
ክብር ለኢየሱስ ይሁን። ስለዚህ ይሄን ተስፋ ቃል ሰምተው ቤታቸውን ዘግተው ይጸልዩ ነበር፣ ተግተው ይጸልዩ ነበር ያለ ማቋረጥ። 120 የነበሩት ከደቀ መዛሙርቱ ጋር አንድ ላይ ሆነው ከሐዋርያት ጋር አንድ ላይ ሆነው ቤታቸውን ዘግተው ለዓለም ነገር ቤታቸውን ዘግተው ይህንን መንፈስ ይጠባበቁ ነበር። ሁላችሁም እንደምታውቁት 3 ዓመት ተኩል የኢየሱስን ቃል ተምረዋል። ነገር ግን መንፈስ ቅዱስ ያስፈልጋቸው ነበር። ኢየሱስ ክርስቶስ ብዙ ጊዜ ደቀ መዛሙርቱን ሰብስቦ አስተምሯቸዋል። ብዙ ጊዜ ተምረዋል። የተማሩትን ቃል የሰሙትን ቃል ግን ብዙ ጊዜ አይታችሁ ከሆነ ኢየሱስ የሚያዝንበት ጊዜ ነበር። ባለማመናቸው የሚቆጣበት ጊዜ ነበር። ብዙ ጊዜ አስተምሯቸው በአንዳንድ ነገር ላይ ኢቭን ኢየሱስ ክርስቶስ ከሄደ በኋላ አንዳንዶች ወደ ቢዝነሳቸው፣ አንዳንዶች ወደ ስራቸው ለመመለስ ጀምረው ነበር። ይህ ሁሉ የሆነበት ምክንያት መንፈስ ቅዱስ ከነሱ ጋር ስላልነበር፣ ኃይል ከነሱ ጋር ስላልነበር ቃሉን ትተው ወደ በስተጀርባ እየዞሩ ነበር። መንፈስ ቅዱስ ያስፈልገናል። 3 ዓመት ተኩል የተማሩት ትምህርት አልበቃቸውም ነበር፣ በቂ አልነበረም። መንፈስ ቅዱስ ያስፈልጋቸው ነበር። መንፈስ ቅዱስ በእነሱ ላይ በሚወርድበት ጊዜ ግን እኮ የከተማ ፈውስ ናቸው እነዚህ ሰዎች። 3 ዓመት ተኩል በተማሩት ትምህርት ወጥተው የኢየሱስን ኃይልና የኢየሱስን ቃል መግለጥ አልቻሉም። በዚህ ስፍራ ላይ ግን ይሄንን ተስፋ ቃል ሰምተው አሁን መንፈስህን እንፈልጋለን ጌታ ሆይ፣ ያለ ማቋረጥ ሆነን በፊትህ እንጸልያለን። ትላንት የነበረው ቢዝነሳችንን ትተናል። አሁን ቢዝነሳችን እንዲመለስ አይደለም እንፈልገው፣ አሁን መንፈስህን እንፈልጋለን፣ የተናገርከን ቃል እንዲፈጸም እንፈልጋለን ብለው ተሰብስበው መጸለይ ጀመሩ። እየጸለዩ እያለ ይላል፣ እየጸለዩ እየተጉ እያለ መንፈስ ቅዱስ ምዕራፍ 2 ላይ በእነሱ ላይ እንደወረደ ይናገራል። ነገር ግን እዚህ ምዕራፍ 1 ላይ ያለውን ሐሳብ ልናገር። አንድ ላይ ተክተው ይጸልዩ ነበር። አንድ ላይ ተክተው ይተጉ ነበር። አንድ ላይ ሆነው በእግዚአብሔር ፊት ይጾሙና ይጸልዩ ነበር። በዚህ መሃል የሐዋርያት አዕማድ የሚባለው የሐዋርያት ዋና የሚባለው ጴጥሮስ አንድ ሰው ከመካከላቸው ስለጎደለ በዳዊት አፍ የተነገረው ቃል ይፈጸም ዘንድ ይሁዳ ከነሱ ዘንድ እንደተገነጠለ፣ ይሁዳ ከነሱ ዘንድ እንደተለየ መጽሐፋችን ይናገራል። ኢየሱስ ክርስቶስን ያሸጠው፣ ኢየሱስ ክርስቶስ እንዲገደል ያደረገው ይሁዳ ከነሱ እንደተለየ መጽሐፋችን ይናገራል። ስለዚህ ጴጥሮስ 11 መሆን የለብንም፣ አንድ ሰው ከመሃላችን መምረጥ አለብን ብሎ ሐዋርያትን ሰብስበው በሚጸልዩበትና በሚተጉበት ሰዓት ሐዋርያትን ሰብስበው አንድ ሰው እንምረጥ አላቸው ይላል። ይህም ሰው የምንመርጠው ከኛ ጋር የነበረ ከዮሐንስ ጥምቀት ጀምሮ እስካሁን ሰዓት ድረስ የነበረ። ለምን? የኢየሱስ ክርስቶስ አገልግሎት ጅማሬ የዮሐንስ ጥምቀት መጨረሻ አካባቢ ነው። ዮሐንስ እያጠመቀ ያለ ኢየሱስ ክርስቶስ መጣ። ከዛ በኋላ ዮሐንስ ወንጌል ላይ መጽሐፋችን ሲናገር ራሱ ዮሐንስ እያጠመቀ ያለ ስለ ኢየሱስ መሰከረለት። ከዛ በኋላ ኢየሱስ በሚሄድበት ሰዓት ረቢ ሆይ ወደ አንተ መሄድ እንፈልጋለን፣ መከተል እንፈልጋለን ብለው መጀመሪያ ደቀ መዛሙርቶች የጴጥሮስ ወንድም እንድርያስ እንደተከተለው፣ ሌሎች ደቀ መዛሙርቶቹም እንደተጨመሩ፣ ሐዋርያትም እንደተጨመሩ፣ ሌሎች የሚከተሉትም ሰዎች እንደበዙ ይናገራል። እና ከዛ ስፍራ ጀምሮ የነበረን ሰው እንምረጥ ተባባሉ። በዛን ስፍራ ከነበሩ ሰዎች መጽሐፋችን ሲናገር አንደኛው ማቲያስ ነው፣ ሁለተኛው ደግሞ ዮሴፍ ነው። በእነዚህ ሰዎች ከሁለት አንዱን መምረጥ አለብን ተባብለው በእጣ ምርጫ አደረጉ እና የእግዚአብሔር መለኮታዊ ፍቃድ እንዲካተትበት በእግዚአብሔር ፊት ጸልየው ስለነበር እጣው ማቲያስ ላይ ወደቀ ይላል። ማቲያስ ማለት በይሁዳ ፋንታ የተተካው ሐዋርያ ነው። ይሄንን ካደረጉ በኋላ ቀጥታ ጸሎታቸውን እንደቀጠሉ መጽሐፋችን ይናገራል። ወገኖቼ መንፈስ ቅዱስ በእነዚህ ሰዎች ላይ ሊመጣ ተስፋ ቃል ስለነበረው በእግዚአብሔር ፊት ሆነው በራቸውን ዘግተው ይጸልዩ ነበር። እንደውም መጽሐፋችን ሊትራሊ ሲናገር ከደብረ ዘይት እንደወረዱ፣ ከደብረ ዘይት ተራራ ኢየሱስ ክርስቶስ ከተነጠቀ በኋላ ከደብረ ዘይት ተራራ እንደወረዱ ወደ ጸሎት እንደሄዱ ነው የሚናገረው። ለምን? ዓለማትን የሚቀይሩበት ኃይል ለመቀበል ፈልገው በእግዚአብሔር ፊት ማሳለፍ ጀመሩ። በእግዚአብሔር ፊት መሆን ጀመሩ። 10 ቀን ሙሉ ቤታቸውን ዘግተው መጸለይ ጀመሩ። በቀጣይ ክፍላችን ላይ ስንመለከት ሐዋርያት ሥራ ምዕራፍ 2 ላይ ያለውን እንመለከታለን። በዓለ ሃምሳ በሚባለው ቀን ላይ
ሰዎች እየሄዱ በበዓል ቀን ሰውን ከሰው የሚጠይቁበት ሰዓት፣ ቤተሰቦቻቸውን የሚጠይቁበት ሰዓት፣ የተለያየ ህብረት በሚያደርጉበት ሰዓት ላይ እነዚህ ሰዎች ቤታቸውን ዘግተው፣ እነዚህ ሰዎች በራቸውን ዘግተው በጌታ ፊት ተንበርክከው ይጸልዩ ነበር። በአንድ ልብ ሆነው ይጸልዩ ነበር። መጽሐፍ ሲናገር በአንድ ልብ ይጸልዩ ነበር፣ አንድ ነፍስም ነበራቸው ይላል። ጥያቄያቸው ሁሉ ትላንት የጣሉትን ቢዝነስ ለማንሳት አይደለም፣ ትላንት የነበራቸውን የኑሮ ማግኛ የብር ምንጭ ለማግኘት አይደለም። ጥያቄያቸው ሁሉ መንፈስ ቅዱስ ነበር። ለምን? ኃይልን በተቀበሉ ሰዓት ሄደው ኢየሱስ ትላንት ያረጋቸውን የነበሩትን ታምራት ማድረግ እንደሚችሉ አውቀዋል። መጽሐፍ ሲናገር ኢየሱስ እንደዚህ አለ፣ እውነት እውነት እላችኋለሁ እኔም አደርገውን ስራ በእኔ የሚያምን ያደርገዋል፣ ከዛም የሚበልጥ ያደርገዋል ብሏል ጌታችን ኢየሱስ ክርስቶስ። እነዚህ ሰዎችም እየተጠባበቁ የነበሩት የመንፈስ ቅዱስ ኃይልን ነበር። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህ ኃይል ሐዋርያት ሥራ ምዕራፍ 2 ላይ እንደወረደባቸው ይናገራል። በዓለ ሃምሳ በተባለው ቀን ላይ ሰዎች በሚጠያየቁበት ሰዓት ኃይል በእነሱ ላይ ወርዶ ወንጌል በአደባባይ እንዲሰበክ፣ ቅድም እንደነገርኳችሁ ከኢየሩሳሌም ተነስቶ ያ እሳት፣ ይህ የመንፈስ ቅዱስ እሳት ከኢየሩሳሌም ተነስቶ እስከ ሮም ድረስ እንዲደርስ በእግዚአብሔር ፊት ሆነው ይጸልዩ ይጠባበቁ ነበር። የተለያየ አገልጋዮች ይህን ቪዲዮ የምትመለከቱ በውስጣችሁ የእግዚአብሔር ቅናት ያላችሁ፣ በውስጣችሁ ስለ መንፈስ ቅዱስ እየቃተታችሁ ያላችሁ፣ የጌታ መንፈስ በመጣ ጊዜ ሁሉን ይቀይራል። ኢየሱስ የሰጣቸው ትልቁ የሐዋርያት ትልቁ ቃል ይሄ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ምን ማለት ነው ይሄ ቃል? ጴጥሮስ ወደ ኋላ ስትመለሱ ኢየሱስ ክርስቶስ ሊሞትበት ባለበት ሰዓት ላይ ስትመለከቱ ስለ ጴጥሮስ 3 ጊዜ እንደካደው ይናገራል። ነገር ግን መንፈስ ቅዱስና ኃይል በሱ ላይ በወረደ ሰዓት ሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ በብዙ ሺህ ሰዎች ፊት ስለሱ መሰከረ። 3000 ሰዎች በአንድ ጊዜ ጌታ ኢየሱስን ተቀበሉ። በመንፈስ እንጂ በኃይልና በብርታት አይደለም። አገልግሎት ቢሆን ስራ ቢሆን እያንዳንዱ ነገር ቢሆን በጌታ መንፈስ ስር ሆነን የምናደርገው ሁልጊዜ ውጤታማ ነው። ሁልጊዜ ክርስቶስን ያሳያል። በአዲስ ኪዳን የመንፈስ ቅዱስ ትልቁ ግብ፣ የመንፈስ ቅዱስ ትልቁ ታርጌት ኢየሱስ ክርስቶስን ማሳየት ነው። ኢየሱስ ክርስቶስን መግለጥ ነው። ታምራት ቢሆን፣ ሽባ ቢተረተር፣ እውር ቢበራ ክርስቶስን ለማሳየት ነው። ወንጌል ሲሰበክ ክርስቶስን ለማሳየት ነው። የመንፈስ ቅዱስ ትልቁ ግብ ክራይስትን ለማሳየት ነው። ወገኖቼ ይሄ መንፈስ በህይወታችሁ ላይ፣ ይሄ ክብር በህይወታችሁ ላይ በኃይል በእናንተ ላይ በሚመጣበት ሰዓት፣ በኃይል በቤተ ክርስቲያናችን ላይ በሚፈስበት ሰዓት፣ አሁን ካለው በላይ የተገለጠ መንፈስ በሚንቀሳቀስበት ሰዓት ነገስታቶች ይማረካሉ፣ ታላላቆች ይማረካሉ፣ ታናናሾች ይማረካሉ። ለምን ሲባል የመንፈስ ቅዱስ እንቅስቃሴ ይኖራል። በብዙ አይነት አቅጣጫ፣ በብዙ አይነት መንገድ ትውልድ ከመንፈስ ቅዱስ ጋር ያለውን ህብረት፣ ትውልድ ከመንፈስ ቅዱስ ጋር ያለውን ሪሌሽን እየሳሳ ያለበት ሰዓት ብዙ እንደሚጠበቀውና የጌታ ቃል እንደሚነግረን እየሄደ ያለበት ሰዓት አሁን ነው። ግን በዚህ ቪዲዮ ይሄንን ቃል የምትመለከቱ የጌታ መንፈስ ያስፈልገናል። ለጌታ መንፈስ ሰዓትና ጊዜ ልንሰጠው ይገባል። እሱ በመጣ ጊዜ እስከ ዓለም ዳርቻ ድረስ የክርስቶስ ምስክሮች እንሆናለን። ልብ እንድትሉልኝ የሚፈልገው ያለ መንፈስ ቅዱስ የክርስቶስ ኢየሱስ ምስክር መሆን አይቻልም። መጽሐፍ ሌላ ቦታ ሲናገር ያለ መንፈስ ቅዱስ ሰው ኢየሱስ ጌታ ነው ማለት አይችልም። መንፈስ ቅዱስ በእኛ ህይወት ላይ አልፎ ካልሰራ በስተቀር ትውልድ ሊድን አይችልም። ጳውሎስ ሲናገር በአንድ ስፍራ ላይ ሮሜ ምዕራፍ 15 ላይ አሕዛቦች እንዲታዘዙ ክርስቶስ በቃልና በሥራ በድንቅ በምልክት በመንፈስ ቅዱስ ሆኖ በእኔ አልፎ ካደረገው በቀር ልናገር አልደፍርም አለ። አሕዛቦች እንዲታዘዙ ክርስቶስ በቃልና በሥራ በድንቅ በምልክት በመንፈስ ቅዱስ ሆኖ በእኔ አድርጎ ከሰራው በቀር ይላል። በመንፈስ ቅዱስ በኩል አልፎ በእኔ አድርጎ ከሰራው በቀር በእኛ ህይወት መንፈስ ቅዱስ አልፎ በሚሰራበት ሰዓት ኔሽኖች ይታዘዛሉ፣ ነገስታቶች ይታዘዛሉ፣ ታላላቆች ጌታን አይቀበሉም የተባሉት ሁሉ በጌታ ስር ወድቀው ጌታን መቀበል ይጀምራሉ።
የመንፈስ ቅዱስ ስራን በሐዋርያት ህይወት የምንመለከትበት ጊዜ ይሆናል። ኢየሱስ ጌታ ስፔሻሊ ከምዕራፍ 2 በኋላ በቀጣይ ክፍለ ጊዜያት በሚኖረን ሰዓት በጣም ኢንተረስቲንግ በሆኑ መንገዶች መንፈስ ቅዱስ በሐዋርያው ጳውሎስ የሰራውን ስራ፣ መንፈስ ቅዱስ በጴጥሮስ፣ መንፈስ ቅዱስ በፊልጶስ፣ መንፈስ ቅዱስ በስጢፋኖስ በእያንዳንዱ ሐዋርያት ውስጥ አልፎ የሰራውን ስራ እንመለከታለን። እንድታስተውሉ የምፈልገው ይህ ያው መንፈስ በእናንተ ውስጥ አለ። በነ ጴጥሮስ ውስጥ አልፎ የሰራው መንፈስ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ ሰዎች በዛ መንፈስ ተጠምቃችኋል። ያ መንፈስ በውስጣችሁ አለ። ከዛ መንፈስ ጋር ማውራት ስትጀምሩ፣ ከዛ መንፈስ ጋር ተንበርክካችሁ መጸለይም ስትጀምሩ፣ ቃሉን ማንበብ ስትጀምሩ ከተማ ላይ ታይቶ የማይታወቅ በምድራችን ላይ ተሰርቶ የማይታወቅ ታላላቅ ስራ በእናንተ አልፎ ይሰራል። ስለዚህ ወገኖቼ በዋናነት ማሳሰብ የምፈልገው የመንፈስ ቅዱስ ስራ በሐዋርያት ህይወት ያለውን ነገር እንመለከታለን። ቀጣይ ሐዋርያት አልፈዋል፣ ቀጣይ እኛ ነን። እንደነ ጳውሎስ እንደነ ጴጥሮስ የሚነሱ ታላላቆች ታናናሾች አዋቂዎች በተለያየ እድሜ ክልል ውስጥ ያሉ ሁሉ በመንፈስ ቅዱስ ተሞልተው ታላላቅን ስራ የሚሰሩ በኢትዮጵያ ምድር ላይ ይነሳሉ። ለዚህ ወገኖቼ ይሄንን ባይብል ስተዲ በመናረግበት ሰዓት ሁላችሁም በመንፈስ ሆናችሁ ጸልያችሁ የእግዚአብሔርን ቃል አንድ ላይ እንከፋፈላለን። ቀጣይ የሚኖረን ክፍል ሐዋርያት ሥራ ምዕራፍ 2 እንመለከታለን። ዛሬ ግን ለመጠቅለል ያህል ሐዋርያት ሥራ ምዕራፍ 1 በዋናነት መግቢያውን ነው የሚናገረው። ምዕራፍ 1 ከቁጥር 1 እስከ 2 ከቁጥር 3 እስከ 11 ደግሞ የኢየሱስ ክርስቶስ የመጨረሻ ንግግር መንፈስ ቅዱስን ትቀበላላችሁ የሚለውን ንግግር፣ ኃይልን ትቀበላላችሁ የሚለውን ንግግር፣ ከዛ በኋላ ደግሞ ከቁጥር 12 እስከ 26 ድረስ የሐዋርያት አንድ ላይ ተሰብስበው መንፈስ ቅዱስን ሲጠባበቁበት የነበረው ወቅት ነበር። ምዕራፍ 2 ላይ ግን ድንገት በእነሱ ላይ እየተጠባበቁ እያለ ድንገት በእነሱ ላይ ኃይል ይወርዳል። ድንገት በእነሱ ላይ ቅባት ይፈሳል። በሸንጎች ፊት፣ በፈሪሳውያን ፊት፣ በተማሩ ፊት፣ በጻፍት ፊት የክርስቶስን ወንጌል ቆመው የሰበኩበትን እና ታላላቅ ምልክቶችን 40 ዓመት ሙሉ የነበሩ ሽባዎችን የሞቱ የተነሱበትን ታላላቅ ሚራክል የሆኑበትን ክፍል አንድ ላይ እንመለከታለን። በዚያን ክፍል እየተመለከትን በህይወታችን ላይ የመንፈስ ኃይል ተንቀሳቅሶ ታላላቅን ስራ ይሰራል። እግዚአብሔር ዘመናችሁን ይባርክ። ቀጣይ ስንገናኝ የመንፈስ ቅዱስ ስራ በሐዋርያት ህይወት ያለውን እንመለከታለን። ጌታ ኢየሱስ ይባርካችሁ። አሜን። Bible Study with Prophet Zacharias.